ዛሬ ላንቺ ምርጥ ሰርፕራይዝ ነው እና ይሄን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይሄንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለውና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይሄንን ነገር የምናደርገው ማለት ነውና 1 2 3 እስከተሳምሽ ያከለፍኩሽ የብቻዬ ውልግባ ክብሬ ያንሲ ደጅ ደጁን ያስረሳሽ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ። ዛሬ አንሰማው ይሄንን አበባ ደብቀ እንደውም ይሄን ብንሰጠው ጥሩ ነው። በቃ ግን ሁለቱንም ራሱ ቢሰጣት ደስ ይለኛል። አራ ይሄ ማድረግ አለበት። ይሄን ዛሬ ግን አንሰማው ግዴታ ነው። ጊዜ እሱ ብቻ ነው እንደ ፕራንክ የሚደረገው እሱም ያርጋት ልክ ነው። አንሰማው ግን ደስ ብሎት ነው የመጣው። ፈገግ ብሏል። ዛሬ ግዴታክ ነው። የምር ነው ያልሰማችሁም። ስማኝ የምር የእውነት ነው የሚመስላት እሷ። ችግር የለውም አንተ ችግር የለውም በቃ ካልሆነ የለም አበባ ይዘናል። አበባ ይዘናል። በአበባ ትፎግራታለህ። ምን ብዬ ነው የምፎግራት? በቃ ችግር የለውም አበባ ተበረከካትና እሺ በቃ ከዛ በኋላ ልክ ሰዓት ላይ ልቀበለና ይሄን እንደብቀን እንሰጣለን። እምቢ ካለች ግን እሺ ትላለች፣ ትቀበላለች ማለት ነው። ለአብርሃም ምንም እምቢ የምትለው ነገር የለም። ግን የምር ታመራለች። የምር ነው የሚመስላት። ችግር የለውም በእኛ ጣለው ካልሆነ አበባው ትሰጣታለህ። ዝም ብለን ያው ለወጉ ብለን እንጂ የቡታጀራ ልጆች የምር ኧረ ምን ጉድ! ጅል ሲጃጃል ዕቃ ይፈጃል አሉ። ይሄ መጃጃል ነው፣ እውነተኛ ትክክለኛ መጃጃል ማለት ነው። ቤተሰብ ኧረ የተፈራው ደረሰ። ኧረ የፈራ ነው ደረሰ። ኧረ ጉድ! የምር ለምን ፕራንክ አይሆንም? የምር ለምን አይመስላትም? የምር ይመስላታል እና ይቅርብኝ ያለ ነው እንግዲህ ጓደኞቹ በግድ በቃ እውነት እንዲመስላት እሷ እውነት እንዲመስላት ፈልገው ነው ይሄንን ነገር እያደረጉት ያሉት ማለት ነው። እውነት ሲመስላት እሱ በሼም ሆኖ እንዲያገባት ማለት ነው። ኧረ ሰላም ሰላም ውድ ታመሻችሁልኝ። እንግዲህ ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። እንግዲህ የዛሬ ጉድ አይታችኋል ውድ ቤተሰቦቼ። እኔ በጣም ገርሞኛል። እስኪ ጓደኞቹ እዛ ጋር አቤላና ብሩክ ተብየው እንግዲህ አይታችሁታል። ጉድ ከሆነ እውነት እንዲመስል እውነት መስሏት በሼም እንዲያገባት ወይም ደግሞ አብረው እንዲሆኑ አድርገው ነው እንግዲህ እዚህ ጋር እያደረጉት ያሉት ማለት ነው። አረ ወይኔ ጓደኞቹ ግን ምን አይነት ነው? ምን አይነት ናቸው? የክፋት ጥግ የምር የአብርሽ ጓደኞች ምንድናችሁ ግን? የአብርሃም ጓደኞች ምንድናችሁ? ምን ጉድ ናችሁ? ምን አይነት ሰዎች ናችሁ ግን? እንግዲህ አብርሃም አሁን ጅል ሲጃጃል ዕቃ ይፈጃል እንደተባለው ሰውየው እንደ አህያ እየተነዳላቸው ነው ማለት ነው። እዚህ ጋር ትዳሩ ላይ እኮ ቁማር እየተጫወቱበት ነው። የሱ ትዳር ላይ ቁማር እየተጫወቱ ነው። አረ ወይኔ! ቆይ አሁን ሂድ ከተባል ትሄዳለህ፣ ና ከተባል ትመጣለህ። አህያ ነክ እንዴ አንተ? አሁን እንደዚህ ታደርጋለህ፣ አበባ ተሰጣታለህ፣ ቀለበት ታደርግላታለህ። እሷ የምር ይመስላታል ሲላቸው አይ አይመስላትም፣ የምር አይመስላትም ብሎ እንግዲህ አሳምነውት ነው። በቃ አሳመኑት። እሺ አላቸው። ምንድነው አንተ ህፃና እንዴ? እነሱ ባሉክ የምትመራው ገና ታናሾቹ እኮ ናቸው እንዴ? ገና ታናሾቹ እስኪ እዛ ጋር አውቀው ሆን ብሎ እያደረጉብህ ነገር እንኳን አታውቅም እንዴ? ባለፈው ያደረጉት ነገር አታውቅም? አረ ወይኔ ውርደት! ቤተሰብ ይሄው ቀለበት አደረገላት። ውሸት ራሱ ቢሆን ይሄው እሷ እውነት መስሏታል። ነገ የሚፈጠረውን አስቡት። እኛማ ችግር የለውም። ሩታ ይብላኝ አንተ። ሩታ እንኳን ብዙ ሰው አላት፣ በጣም ብዙ ፈላጊ ነው ያላት። ግን ይብላኝ አንተ። አረ ወይኔ ቤተሰብ እኛ ሩታና አንተ አብራችሁ እንድትሆኑ እንፈልጋለን፣ እንወዳችኋለን፣ እናከብራችኋለን። ግን በዚህ ልክ መሰገጥ በጣም ነው የሚያስጠላ። በዚህ ልክ መጃጃል በጣም ነው የሚያስጠላው። ቤተሰብ ከሷ ጋር ጭራሽ ጎንበስ ብለህ አበባ ትሰጣታለህ። በደስታ እኮ ነው የፈነደቀችው። አይታችኋት ከሆነ በደስታ አበደች እኮ። እንዴት እንደ ጮሆች እዩት፣ ደግማችሁ እዩት ካላያችሁት ቤተሰብ። የምሬን ነው የምላችሁና ጮሃለች በደስታ ማለት ነው። ፍንድቅድቅ ነው ያለችው። እውነት ነው የሁላ እስከምትል ማለት ነው።
ዲኮር አለ እንደዚህ ያለ ፕራንክ ነው በእርግጥ ይሄንን ማለት ነው። ግን ፕራንክ ቢሆን ራሱ እሱ በዚህ ልክ መጃጃል አልነበረበትም። ውሸት ራሱ ቢሆን ማለት ነው። በዚህ ልክ አሁን አንተ ቆይ እነሱ ባልሁን የምሰማው ቀለበት አርግላት፣ አበባ ስጣት፣ እንደዚህ ተገናኙ፣ እንደዚህ ሁኑ፣ እንደዛ አድርጉ ሲሉህ ማለት ነው። አንተ ህፃን ነህ እንዴ እሺ የምትላቸው? አንተ ቆይ ጅል ነክ ልበል? ምንድን ነው እንደዚህ የምትጃጃለው? እንደዚህ የምትሆነው ምንድን ነው? እንደዚህ መሰገጥ ምንድን ነው? ኧረ ወይኔ ኧረ ይቅርብህ እንደዚህ አይነት ነገር። የምሬን ነው መልክ ይቅርብህ። ይሄ የጓደኞችህ ክፋት ማለት ነው። የጓደኞችህ የክፋት ጥግ። እንግዲህ ቤተሰብ ቀን የተጠበቀው በጉጉት የጠበቅን የነበረው እኔ ባይዘዌ ሩታ መስላኝ ነበረ ስልክ ፎቶ ላይ እሷን አድርገው የሚመጡት ግን ከሩታ ጋር በዛ ዲኮር ላይ ወይም ፋ አድርገው ምናምን ነገር በቃ ሰርፕራይዝ ያደርጓታል ሁላ ብዬ ነበረ። ሩታ ትመጣለች ብዬ ነበረ የጠበቁት የነበረው በእነሱ ቤት ማለት ነው እንጂ በዚህ ልክ እንደዚህ ሰግጠው እንደዚህ እንትን ይላሉ ምናምን ነገር ብዬ በጭራሽ አላሰብኩም ነበር ማለት ነው። የምር ቱ ነው ያልኩ። ጭራሽ ብለህ ጎንበስ ብለህ ቀለበት። ኧረ ገና ወረቀት አልቀደድክም ሰውየው። አርፈ ቁጭ በል፣ ረጋ በል፣ ሰከን በል። ገና ነህ። እንደዚህ መጃጃል ምንድን ነው አንተ? ቆይ እኔ ቤተሰብ የምር በጣም ነው ያዘንኩት፣ በጣም ነው ያዘንኩት። እና አብርሃም ከሆነ በጣም ተጃጅለዋል። በእርግጥ ቢሆንም እስከ ጥግ ነው የተጃጃልከው ማለት ነው። ሄርሜላ ካሁን በኋላ ይበቃሻል። ሄርሜላ ማርፎ ሄርሜላ ብቻዋ ብትሆን ምንም ነገር አታደርግም። በእርግጠኝነት እነዚህ ልጆች የገፋፏት ነው እንጂ ሄርሜላ ጋር ራሱ ጥፋት ያለ አይመስልኝም። የአብርሃም ጓደኞች እንዳለ በእርግጥ በራሱ አይተማመንም። በራሱ ማይተማመን ከሆነ ደግሞ ጓደኞቹ የሩታ ይሄን ያክል ክፋት፣ የክፋት ጥግ መኖር፣ የክፋት ጥግ ይሄ ሁላ ነገር አሳልፎ ለምንድን ነው እንደዚህ በክፋት የሚያስቡላት ማለት ነው? ለምንድን ነው ክፋት የሚያስቡላት? እንዴት አሰቡላት ክፋት? እሺ አቤላ በጣም ብዙ ነገር ነው ያሳለፉት። እሺ እኔና እሷ ቀደም ቪዲዮ ለቀዋል አቤላ ማለት ነው ቤተሰብ። እኔና እሷ ስላልተስማማን ነው። እሷም እኔ ጋር ያልተመቻት ነገር አለ፣ እኔም እሷ ጋር ያልተመቸኝ ነገር አለ። ስለዚህ ስላልተመቻችን ተለያየን አለ። አልተጋባችሁም ነበር፣ ግን እንደ ወንድምና እንደ እህት ነበራችሁ። እሷ ግን በእሷ በኩል ማይመቸኝ ነገር ሊኖር ይችላል። በእርግጥ ግን በዚህ ልክ ጥግ መያዝ ደግሞ እሷ ስላልተመቻሃት በና ህይወቷን ያበላሽኸው። እንዴት ነው አንተን የምትመችክ? እንዴት ነው የምትመቻት? ምትመችክ ሳይሆን እንዴት ትመችሃለች? እንዴት ትመቻታለህ አንተን ማለት ነው? እንዴት ቆይ ትዳሯን ይሄ ሁላ እየበጠበጥክ እሺ፣ ከዛ በፊትም ቢሆን እየተጣላችሁት ከዛ በፊትም ከሆነ የተለያያችሁት ከዛ በፊት እራሱ ቢሆን ማለት ነው አንተ በዚህ ልክ ክፋት አስበህ ትዳሯን መበጥበጥ አልነበረብህም። ለምን እንደዚህ ይሆናል? ነገ እኮ አንተ እህቶች ላይ ሊደርስ ይችላል ይሄ ነገር። በራስህ ላይ ራሱ ሊደርስ ይችላል። ወንድ ስለሆንክ አይደለም፣ በራስህ ላይ ሊደርስ ይችላል ይሄንን ነገር ማለት ነው። ስለዚህ ይሄንን አውቀህ ነገ ምን ያጋጥመኛል፣ ምን ይደርስብኛል፣ እንዴት ይሆናል ብለክ ነው ማሰብ ያለብህ አንተ ማለት ነው። አንተ ደነዝ